የሉቃስ ወንጌል ምዕራፍ 10 ላይ ሄዱልኝ ቁጥር 17 ላይ 72ቱም ደስ ያላቸው ተመልሰው ጌታ ሆይ አጋንንት እንኳን በስም ተገዙልን አሉት። እርሱም እንዲህ አላቸው፣ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ። እንግዲህ ደስ ይለኛል። እንግዲህ የሚለው እንግዲህ እባቡንና ጊንጡን እንድትረግጡ እባብና ጊንጡን እንድትረግጡ እባብና ጊንጡን እንድትረግጡ ቀጥሎ በጠላት ኃይል ላይ ይላል ኤኒ አጌንስት የተነሳብን ኃይል ላይ ስልጣንን ሰጥቻችኋል። አንድ ሰው ጮሆ ስልጣንን ሰጥቶኛል ይበል። ምንድነው የምትለኝ? ለምን ጮህ አትለውም? ማካራቫሃ ከዛ ቀጥሎ በጣም ይገርመኛል። እንደው አስምሩት። የሚጎዳችሁ አንዳች ነገር አይኖርም። ይሁን እንጂ መናፍስ ስለተገዙላችሁ በዚህ ደስ አይበላችሁ። ስማችሁ ግን በሰማይ ስለተጻፈ ደስ ይበላችሁ። በዚያን ጊዜ ኢየሱስ በመንፈስ ቅዱስ ሐሴት አድርጎ ይላል። ይኸውላችሁ ይሄንን ቦታ ኢየሱስ ራሱ ነው ደስ አለው። በመንፈስ ሐሴት አድርጎ ይላል። በተለያየ ትርጉም እዩት። ሪጆይስ አድርጎ ደስ ብሎ ጮሃል ሁሉ እዚህ ጋር ጮሆ ነው ያወራው። በመንፈስ ቅዱስ ሐሴት አድርጎ ይሄን ሐሴት አውቀዋለሁ። የመንፈስ ቅዱስ ሐሴት ምንም ነገር ግራውንድ የለውም። ከማን ጋር ይገናኝ? ከተሰበሰበ ሰው ጋር ይገናኝ? የመንፈስ ነው። አጠገብ ያሉ ሰዎች የሚጋሩት አይደለም። አርሰናል ሲያገባ ተሰብስበን ነው የምንጮኸው። ይሄኛው ግን ብቻህን ነው። በመንፈስ ሐሴት አድርጉ። በመንፈስ ሐሴት አድርጉ። የሰማይና የምድር ጌታ አባት ሆይ ይህንን አለ። የቱን? ይህንን ከአዋቂዎች ከጥበበኞችና ከአዋቂዎች ሰውረህ ለሕፃናት ስለገለጥክላቸው አመሰግናለሁ። አዎ አባት ሆይ ይህ ያንተ በጎ ፈቃድ ሆኗል። ጥቂት ስለ ክፍሉ ልናገርና ከዛ በኋላ እያንዳንዳችሁ የምትረግጡት እባብና ጊንጥ አለ። ይኸውላችሁ የጠላትን ኃይል ለምንድን ነው እባብና ጊንጥ ያደረገው? ከዛ በኋላ ኤኒ ፓወር ነው ያለው። ማንኛውም ኃይል ላይ እባብን ጊንጥን ትረግጣላችሁ አለን። እየተወራ ያለው ስለ መናፍስት ነው። መንፈስ ዓለም ላይ ያሉ አጋንንቶች ተገዙልን ነው። እኔ ሁሉ ጊዜ አጋንንት ማስወጣትን የሚያጣጥሉ አገልጋዮች ለምን እነሱ እንደማያስወጡ ነው የሚያሳዝኑኝ። አጋንንት ማስወጣት ማለት እኮ ተራ ነገር ነው ምናምን ይላል፣ ግን አይጮህላችሁም ማለት ምንም ተራ ነገር ነው።
ምንም አጋንንት በዚህ አትገረሙ ብሏል ኢየሱስ። ኢየሱስ እኮ አትገረሙ ያለው ካረጉ በኋላ ነው። ሳታረግ ነው የምትገረሙ። አጋንንት በማስወጣት ምንም የምትደነቅበት ነገር የለም። አስወጥተህ ነው እንደሱ የምትለው እንጂ የሚጥል በሽታ ነው ብለህ ክብሪት አፍንጫው ላይ ያረክ። ኤኒዌይስ ላካቸው ኢየሱስ ላካቸውና 72 ናቸው። ሁለት ሆነው ሄዱ እና ደንግጠው ነው የመጡት። ጮኸላቸው። ቅድም እንዳለው እንዳለው በር ላይ ደፋት ነው ያለው። ለማልስጠው እቤት ስትሄድ የሚዋረድ አጋንንት አለ። የማገለግለው ጌታ ምስክር ምልክት አለ። ሰፈር ውስጥ ምልክት አለ። ቁጭ በሉ። እኔ ህይወቴ የተቀየረው 12ኛ ክፍል ማትሪክ ከወሰድኩ በኋላ ነው። 12ኛ ክፍል ማትሪክ ለመውሰድ ግን እኔ ብዙ ዋጋ ከፍላለች እናቴ እና ማትሪኩን ብቻ ይቀመጥልኝ ከዛ በኋላ ህይወቱ ይቀየራል ትላለች እናቴ። 11ኛ ክፍልን 4 ነው የተማርኩት። 4 2 የተለያዩ ትምህርት ቤቶች እየተባረርኩ። ኢየሱስ እኮ ለዚህ ነው ለዚህ ህፃናት ገለጥክላቸው ሲል እኮ እኔንም ነው። እና የመጨረሻውን ማትሪክ መውሰድ አልችልም፣ ምክንያቱም ኢንኮምፕሊት ነኝ፣ አልገባም፣ ክላስ የለው። እናቴ ሄዳ ለመነችው፣ ዳይሬክተሩ ለመነችው። ስትለምነው እኔ እኮ የምታሳዝኝ አላት። እሱ አይፈልግም መማር፣ ወይ አንቺ ግቢና ተማሪለት አላት። እሱ እኮ አይፈልግም፣ አንቺ ለምንድን ነው የምትጨቃጨቂው? እጅም ብቻ ተባበረኛለች። ከዛ ማትሪክ ፈቀደልኝ፣ ወሰደው። ከዛ እናቴ ጊፍት ባይብል ሰጠችው ሄዳ ለዳይሬክተሩ እና ወደፊት ግን ታያለህ የዚህ ልጅ ታሪክ እግዚአብሔር የሚያደርገውን ብላ ነገረው ሄደች። ከዛ ህይወቴ ተቀየረ። ምንድነው ማረገው? ጾማለሁ፣ ጸልያለሁ፣ ሙሉ ወንጌል ቤተክርስቲያን አገለግላለሁ። በጣም እግዚአብሔር ቅናት ስለነበረ በጣም ስትቀኑ አንተ ብቻ ለእግዚአብሔር ያለ ይመስላል። ሮንግ ነው፣ ቻይልድነት ህፃን ስለሆነ መንፈሳዊ ዓለም ላይ ህፃን ስለሆነ ያኔ በአገልጋዮች ሁሉ እናደዳለሁ። እኔ ብቻ ያለው ይመስለኛል ለጌታ። እንዲህ ሲያረግህ ባይዘው ህፃንነት ነው። ይሄ እንትሯን ስጠባ ነው። ይሄ የእንጀራ እናቷን አንዳንድ ሰው ብቻውን ለጌታ ያለ የሚመስለው። አንዳንዱማ ከሰማው እኔ ተሰቀልኩላችሁ ሁሉ ይላል። በጣም ለእግዚአብሔር የሚከራከር ሰው መሬት ላይ ሆኖ እንደዛ አረገኝ ነበር። ጸልያለሁ፣ ግን ጸልያለሁ ማሳልፈው ቀኑን ሙሉ ባይብል በማንበብ በመጸለይ ነው። ከዛ ባይብል ኮሌጅ ገባሁ። ከዛ ከሃይሚ ፍቅር ያዘኝ። ለማንኛው የዛን ሲዝን እኛ ቤት ውስጥ ሙለው እኔ ነኝ ቤት ሙለው። እናቴም ስራ ነች፣ ወንድሞቼም የራሳቸው ቤት ሙለው። ጠዋት ግማሽ ቀን ባይብል ስኩል እማራለሁ፣ ከሰዓት እገባለሁ ቤት ጸልያለሁ ማታ እስከምወጣ። እያንዳንዱ እኛ ቤት የተቀጠረ አገልጋይ የሚያገለግሉን ሰራተኞች በተቀጠሩ ሳምንት ባልሞላ ጊዜ ውስጥ ይጮሃሉ። ምሳሌ ይሰጡኝ ሲሉ አውቀዋለሁ መንፈሱን። ምንም እኮ አላደርግም፣ መጸለይ ግን ጸልያለሁ። ምሳሌ ይሰጡኝ ሲሉኝ አውቀዋለሁ። እና ለማንኛውም ዛሬ ከዚህ ወጣችሁ በምትገቡበት ሁሉ
በአይን ማይታይ ዘንዶ ይዋረዳል። ይሰማኛል ኃይል ይሰማኛል ኃይል። ሰፈር ላይ ገንዘብ የሰበሰበ ዘንዶ ተወጋ። ኦላ ማሻባ ኢየሱስ ሐሴት አድርገው ሲመጡ ተራ ነው አይደለም ያላቸው። አጋንንት ማስወጣት ተራ ነው፣ በዚህ አትደሰቱ ያላቸው። እንዴት ተራ ነው ትለኛለህ? አጋንንት ሐኪም ማየውን ኮር ማስወጣው በአይን ማየት። አንድ ቀን አይ ቲንክ ከእስራኤል ሀገር ነው ከሳውዲ የመጡ ትዝ ይላችኋል። እዚህ ጋር ከናትየው ላይ አጋንንቱን ሳስወጣ ልጇን በሽተኛ አረኩት እኔ ነኝ አለ። ልጇ ምንድን ነው የሚባለው? እንግዲህ ፍሬ ነው የሚባለው። በብልት ስር ያለ ፍሬ ፍሬ የለውም ልጁ ፍሬ የለውም። በቃ እና ሐኪም ኦፕሬሽን ምናምን እንፈልገዋለን ብለዋል ምናምን ብቻ አለ የለውም። እዚህ አጋንንቱን እያስወጣው ልጇን በሽተኛ አረኩት እኔ ነኝ እያለ መንፈሱ ሲወጣ የልጁን ፍሬ ወጣ አይደል? በአይን አይታዩም መናፍስቶቹ፣ ስራቸው ግን ይታያል። እኔ እኮ ዛሬ እመተዋለሁ። እኔ ብቻ አለም እናንተም ተቀብታችሁ ነው የምትሄዱ። ራስ ታዳካባቲጋ አንዴ ተራ ነው ጉዳዩ እያላቸው አይደለም። ክሬዚ ሆኖ መጡ። ክሬዚ ከዛ ደስ ይላል። ጌታ ሆይ አሉት። በጌታ ስም መናፍስት ዳር ቪዚብል ያልሆኑ በአይን ማይታዩ የሰው ህይወት የሚያበላሹ መናፍስት ሽባ የሚያረጉ፣ ዱዳ የሚያረጉ፣ በሽተኛ የሚያረጉ፣ ድሃ የሚያረጉ መናፍስት ሳዳጋ ነገር የሚያበላሹ ነገር የሚበሉ መናፍስት በስም ተገዙልን። አንድ ጩይና በኢየሱስ ስም በይ። ሻላሃርዳ አንድ ቁጭ በሉ። መናፍስት ተነብያለሁ። እዚህ ቤት ያላችሁ ላይ ይኸውልህ ተናግረህ አይደለም በመገኘትህ ይጮሃል። እቤት ስትገቢ ይለቃል፣ ሰፈሩን ይለቃል፣ አየሩን ይለቃል። ይሁን አለ መናፍስት ሻዳሃዳ በስም ተገዙልን። ከሰፈራችሁ አጋንንቶች ይጠረጉ፣ ከመኖሪያ ቤታችሁ ይጠረጉ፣ ይጭነቃቸው። ያየር ፊዚካሊ የሚባረሩ አለው። ከምትሰሩበት ቢልዲንግ ላይ ነቀልኳት። ሻባጋላ ነቀልኳቸው። ተነስቶብኛል። የሆነ መንፈስ አለ። ሻላካፋዲያሳ በኢየሱስ ስም ይከሱላል። በላቸው ይለኛል። ተፈርታችሁ ትኖራላችሁ። ማራዳካቲ ከማታባ ሳላፋዲያ ማሳ ትራታካቲ ማታባስ 360 ዲግሪ እናንተ ከምትኖሩበት አካባቢ ጠረኳቸው። አጨንጋፊውን ጠረኩት፣ ጠማማውን ጠረኩት፣ የሚከታተላችሁን ጠረኩት። ቁጭ በሉ። የሆነ የተንዛዛ ጉዳይ ሲቋጭ እያየሁ
ዛሬ እኔ ብቻ አይደለም እናንተም ኃይለኛ ሆናችሁ ነው የምትወጡት። የአፋችሁ ቃል ይነጥቃል፣ ይነቅላል፣ ይተክላል። ሆዳጋላ ካባዳ ካቫሪያስ የ6 ዓመት ጭቅጭቅሽን ቋጨሁት። አሜን አሜን። ቋጨሁት። አሜን። ነይ ወደ እኔ። ናዝሬቱ ጌታ በኢየሱስ በናዝሬቱ ጌታ በኢየሱስ በኢየሱስ እረፍት ሆነ። ተባረክ። መናፍስት በስም ተገዙ። the invisible realm የማይታየው ዓለም ተገዛ። እቺ በደንብ ስሙኝ። ጌታ አይናችሁ እንዲከፍተው ፈልጋለሁ። ዛሬ የምንጸልየው ጸሎት አለ። አጋንንት ከሰው ላይ ብቻ እንዳይመስል ከኬዝ ላይ ይወጣል። ከኬዝ ላይ አስወጥቼው አውቃለሁ። ከፕሮሰስ ላይ ታስወጡ። በደንብ ስማ። ከሪሌሽን መሃል ታስወጧል። ከትዳር መሃል ታስወጧል። የኔ ጉዳይ ምንድነው ብለሻል? ዛሬ ይሄዳል። መናፍስት እንኳን በስም ተገዙ። መናፍስት ተገዙልን ማለት አስተዳደርናቸው ማለት ነው። እዛ ሂድ እዛ ውጣል ነው። መናፍስት በስም ተገዙልን። ኢየሱስ ወዲያው ምን አላቸው? እባብና ጊንጡን ትረግጡ ዘንድ ከዛ በጠላት እሺ እባብና ጊንጥ ከዛ በጠላት ኃይል ሁሉ ማለት ገንዘብ የሚበላው ሰላቢው whatever against you የሚንቀሳቀስ any ኃይል እየተስማማች ነው አይደል? እባብና ጊንጥ ምንድን ነው? መዝሙረኛው በአንበሳና በዘንዶ ላይ ትጫማለህ ብሏል። ደስ ይላል። ዘንዶሽ አንበሳው እንዴት ነው ትጫማለህ? እባብና ጊንጥ ኮቴን አታክ የሚያደርጉ ስፒሪቶች ናቸው። እርምጃ የማይፈልጉ ናቸው። አደናቃፊ ናቸው። እግርን ነው የሚነድፉት። እንዳትሄድ ነው። ጊንጥም እግርን ነው የሚነክስ። ሩጫን ነው። የዴስቲኒ የፍጻሜ አሰናካዮች ናቸው። እባብ የነደፈው ሁሉ ስታክ ያደርጋል። እናንተን ግን አለ ትረግጡታላችሁ። ምን ማለት ነው? ምን ማለት ነው? እየሄድክ አይደለ? እየሄድክ አይደል? አንዱ እርምጃ ያጠፋዋል እንጂ አንዱንም እርምጃን አይቀንሰው። እንግዲህ ዛሬ አቆማለሁ ያለውን ረግጠው ታልፋል። ረግጠሹ ታልፋል። ከዛ ኢየሱስ መናፍስት ስለተገዙላችሁ በዚህ ደስ አይበላችኋል። በዚህ ደስ አይበላችሁ ማለት ተራ ጉዳይ ነው እያላችሁ አይደለም። ቆይ ሁሉ ጊዜ ኮዝ እና ኢፌክት አለ አይደል?
እዚህ ጋር መብራት ስለበራ አትገረም። ከተገረምክ መገረም ያለብህ መብራት ኃይል ቆጣሪ ሲገጥምልን ነው። ይሄ ውጤት ነው። በጣም የሚገርመው እዛ ጋር ስትጻፉ የህይወት የሚባል መዝገብ አለ። የህይወት የሚባል መዝገብ አለ። ብዙ መጽሐፎች አሉ። እግዚአብሔር የህይወት የሚባል ሰይጣን ግራ ይግባው። የህይወት መዝገብ ላይ ከተጻፍክ መሰረዝ አይቻል፣ ማጥፋት አይቻል። አንድ የሚገርም this is the effect አላችሁ ኢየሱስ። እናንተ ጋር ትጮህ ስላለ ገና የማይሆን ነገር የለም። መገረም ያለብህ እዛ ፎርም ላይ ተሞልተሃል። የዛ ፎርም ፓኬጆች ናቸው እነዚህ። የሆነ ሰው ስልጣን ተቀበለ። ቁጭ በል። እዚህ ጋር ቅዱሱን ለፊት ይቀመጣል አይደል? ቅዱስ እዚህ ፊት የሚቀመጠው ሮጦ መጥቶ ነው። ከሁላችሁ ቀድሞ መጥቶ ባይመጣም ክፍት ይጠብቀዋል ወንበሩ አይደለ? አይገርምም? ቅዱሱን ለፊት ይቀመጣል። እሱ አይደለም መገረም ያለብህ፣ የአገልጋይነቱ ውጤት ነው ይሄ። በጂፒኤስ ቤተክርስቲያን አገልጋይ የመሆኑ ውጤት ነው። በውጤት አትገረሙ አለ እንጂ ተራ ነው እኮ አይደል? መገረም ያለባችሁ እኔም የሚገርመኝ አለ ስማችሁ ክብርላተ። በቀደም አንድ የሚገርም ነገር ከአንድ ሰው ጋር ስናወራ አስተዋልኩ። የኖህ መርከብ ከጥፋት ለመዳን የተሰራው ከዛ ገቡ። ባይዜ የተመረጡ ናቸው የገቡት። የፈለጋ አልገባም። እግዚአብሔር ኖህን መረጠ። ኖህ የመረጣቸው ነው የገቡት። ቆይ ከገቡ በኋላ በሩን የዘጋው ማን ነው? ማን የዘጋው? የጥፋት ውሃ መጣ አይደለ? ምን ብሎ መሞት አይቻልም ብሎ እኮ ነው የዘጋው። ቢያምርሽም ቢያምርሽ ራሱ ወጥቼ ራሴን እኔ እንደሰው እቃጠላለሁ አይቻልም። እኔ እዛ ዘመዶቼ እየተቃጠሉ ነው፣ አብሬ እቃጠላለሁ አይቻልም። የህይወት መዝገብ ላይ ስማችሁ ስለተጻፈ ይሄ መጽሐፍ ባይዘው ከምንም መሰረዝ የለውም። እና አንዴ ዳነ ሰው አይጠፋም። በዚህ ወንጌል እኮ አለ፣ በዚህ ወንጌል ህይወትና አለመጥፋትን ወደ አደባባይ ያወጣው ይላል። ይሄ ወንጌል አለመጥፋት የሚባል ይሁን። በዚህ ወንጌል አሁን በምሰብካችሁ ወንጌል ህይወትንና ላይፍና አለመጥፋትን፣ አለመጥፋት የሚባል ላይፍ አለ። አለመጥፋትን ወደ ብርሃን አወጣው። የለማ አይታወቅም ነበር። አለመጥፋት የሚባል ህይወት አይታወቅም ነበር። ኢየሱስ መጣን፣ ወደ ብርሃን አወጣው። አሁን if you want to be crazy ማበድ ከፈለክ ማበድ ያለበት በአጋንንት መውጣቱ ሳይሆን በመጽሐፍ ነው። ይሄ ከባድ ነው። ምንም ሊበላሽ የሚችላል የሚያንተ ህይወት።
ውሰዱት ይህንን ኃይል። ነግሬያችኋለሁ። የመናፍስቱ ዓለም ላይ አይናቸው ተከፍቶ የሚወጡ ሰዎች አሉ። ይኸውልሽ አይላፊው እያለ አጠገብሽ ከሚውለው ውስጥ መንፈሱን ነጥለሽ ትመቻል። ሻዳ ካፋዳ ወደድኩ ብላ ከመጣችሁ መንፈሱን ትመተዋል። የሆነ መስሪያ ቤቱ ሲገዙልሻል። ሹዳራ ማካባቶሳ ታጋፋዲያ ባሳ ሴፋዲያ ማካቦስ ራታካፎቲ ከማታ የሆነ መናፍስት ዓለም ሲገዛላችሁ አንድ ጩና አስተዳድረዋለሁ በል። የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣችሁ። ልጅነት አብሮት ኦቶሪቲ አለው፣ ስልጣን አለው። ባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋል። የሚጎዳችሁ ነገር የለም። ሊጎዳሽ የሚችል ነገር የለም። ኪሳራ ውስጥ ሊከት የሚችል ነገር የለም። ሊያስቆምሽ የሚችል ኃይል የለም። ከዚህ ፕሮግራም ሳትወጣ ከሆነ ፕሮሰስ ላይ የሆነ አጋንንት ይመጣል። በኢየሱስም ይመታል። በኢየሱስም ይመታል። በኢየሱስም ይመታል። ቫቴሪያ ራባውራ በኢየሱስም ይመታል። ወንዶች አንቺን አይተው ለትዳር እንዳያስቡሽ የተሰራው ይፈርሳል። መንፈስ ስለሚያሳየኝ ነው። ይፈርሳል። የገንዘብ መጠን ከ100,000 እንዳያልፍ የተሰራ የመናፍስ መረብ ይፈርሳል። ከሚሊዮን እንዳታልፍ የተሰራው ይፈርሳል። ወዳጅ ጓደኛ እያረገ የሚልክብህ ተመታ። ሙጋታ ካባ ባላካባ ዲያባስ ፈነቃቅለሽ ስትወጪ እያየሁሽ ነው። ፈነቃቅለሽ ስትወጪ የዘጋኩብሽን ፈነቃቀልሽው። ሰዎች የዘጉብሽን በድንጋይ የተገጣጠመውን አራባጋቶ ባታታ ቦታታታ ደለገለገለገዲ ገባራ ባራባራባ ሰባብራውት ቁጭ በሉ። በምን ደስ ይበላችሁ? በምን ደስ ይበላችሁ? ስማችሁ በሰማይ ስለተጻፈ። ተጽፏል። ደስ ይላል። በዚህ ደስ ይበላችሁ ማለት የመጻፉ በነፊት አንዱ አጋንንት ይጮሃል። አሁን በዚህ ደስ ይበላችኋልና ኢየሱስ ራሱ ሐሴት አረገ። ለምን መሰለ? በመጀመሪያ ቃል ነበር አለና ዮሐንስ። ቃልስ በእግዚአብሔር ዘንድ ነበር አይልም? ከዛ ጸጋና ተሞልቶ በመካከላችን አደረ። ስለ ክርስቶስ ነው የሚያወራው። ዮሐንስ ከሌሎች ወንጌሎች የሚለየው ወንጌሉን ከሰማይ ነው ያመጣው። ሌሎቹ ከታች ኢየሱስ ከማርያም ሲወለድ ነው የጀመሩት። እሱ እላይ የነበረውን የነገረን ሁሉ ከመምጣቱ በፊት ኦኬ
ቆላስያስ ቀድሞም እሱ ነበር አለን ከፍጥረት ሁሉ በኩሩ። እሺ ያንን ዓለም ያውቀዋል ማለት ነው። ኢየሱስ ከሞተ በኋላ አይደለም የሄደው፣ ከዛ ነው የመጣው። ተዋናግረኝ አሁን ከዚህ ፕሮግራም በኋላ ምሳ እቤት በወስድህ ምን አሰብክ? ና ቤት እንሄዳለን ስል ገና ማይንድ ምን አይነት ነው ቤቱ መሳል ትጀምራለህ ምናምን አይደል? ቅዱስና እንሄዳለን ቤት ምሳ ብለው እሱ ይስለዋል አይስለውም? ያውቀዋል። ኢየሱስም ከሚያውቀው ዓለም ነው የመጣው። ገና ሞቶ በትንሣኤ ሲሄድ እንደ አዲስ ዓለም የገባው ያውቀው ነበር። ስለዚህ የህይወት መጽሐፍ የሚባለው ነው ያውቀዋል። ምን አይነት ኃይል ያለው መጽሐፍ እንደሆነ ያውቀዋል። ልቀጥል ብቻዬን ነኝ። እዛ ላይ የሚጻፉ ሰዎች ምን አይነት መብት እንዳላቸው ያውቀዋል። ከመናፍስት መታዘዝ በላይ ብዙ ኦፖርቹኒቲ አሉ። ብዙ አገልጋይ እንደምንም ብሎ የአሜሪካን ሀገር የካናዳ ፓስፖርት ይፈልጋል። ብዙ አገልጋይ ብዙ ሰው ሁላችን አገልጋይ መታችሁ ግን ብትጠይቁት ምንድነው? እኔ ፓስፖርቱን ከያዝኩ በኋላ እመጣለሁ ይልሃል። ለምንድን ነው? እዚህ ሀገር ያለን አገልጋዮች የቪዛ ጥያቄ አሰልችቶናል፣ መጠየቅ አሰልችቶናል። ቪዛ ስትከለከል ሲሰጥ የአሜሪካና የካናዳ ፓስፖርት ካለ ያለ ቪዛ ነው የምትሄደው። በቃ ተሳፍረ መሄድ ነው። ፓስፖርቱ ሲሰጡ ካናዳ ውስጥ የመኖሪያ መብት ብቻ አይደለም፣ ውሰደው። ፓስፖርቱ ካናዳ እንደፈለክ ኑር ብቻ አይደለም የሚልህ። ከፈለክም አሜሪካ ብቅ ማለት መብት ነው። ከፈለክም ጀርመን ትሄዳለህ። ሳውዝ አፍሪካ መሄድ ሲያስፈልግ ቪዛ ያስፈልግ ዝም ብለህ ትሄዳለህ ይልሃል። ፓስፖርቱ ራሱ አብሮ ይሰጣል። እዛ ስትጻፍ ከሞት በኋላ መግቢያ ብቻ አይደለም፣ እዚህ ምድር ላይ ብዙ የምታስተዳድርበት ስልጣን። ቆይ አይ ዛሬማ ሊለቁ እኔ ያየሁት ነው። አሁን እየተናገርኩ የሆነ ጉዳይ እንዲዘገይ ያደረገ መንፈስ ተመታ። በኢየሱስ ስም ተመታ። በኢየሱስ ስም ተመታ። አዘጊ መናፍስቶች ተመቱ። የሚቀጥለው ሳምንት እጃችሁ የሚገባ ነገር እያዩ ሰይጣን በተለያየ ጉዳይ ያዘገየው መጨበጥ የነበረባችሁ የዘገየ ጉዳይ እየተሯሯጠ እጃችሁ ሲገባየው ይሁን አለ። ጋናማ ታካማስ ራዳጋፋናስ ከመንፈስ ዓለም ሚስቱ የምትወድቅለት ሰው አይቻል። ከመንፈስ ዓለም ባሏ የሚወድቅላት ሴት አይቻለሁ። መዘግየት ቀርቶ መሮጥ ስትጀምሩ አይቻለሁ። መሮጥ ስትጀምሪ አይቻለሁ። ማላካባ ጋባላ ካባራ ብራዳ ጋማዲያማስ እጁ እየተመታ የሚለቅላችሁ መንፈሳዊ ልቀቅ እየተባለ ሲመታ ልቀቅ እየተባለ ሲመታ ልቀቅ በኢየሱስ ስም ልቀቅ።
ባላ ባካላ ካባላ ካላ ባካላ ካላ ባካላ ካላ ባላ ካላ ባካላ ባላ ባላ ባካላ ካላ